ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምናችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን የአማራ ፋኖች አፋብኃና አፋሕድ እንግዲህ የአንድነት ጉዞን መጀመራቸው ይታወቃል። ከመጀመርም አልፎ እንግዲህ በግንባር ላይ አንድነት ፈጥረው መናበብ ፈጥረው እየተነጋገሩ ተስማምተው እንግዲህ ጠላትን ድባቅ እየመቱ ይገኛሉ። ነገር ግን በዚህ ደረጃ የአማራ ፋኖ በተለይ አፋብኃ ብቻ እንኳን አንድ ሲሆን የሚነስራቸው የሚከነክናቸው ጥቁር አማሮች አሉ። ልክ እንደና ያለው መንበር ያሉ አሁን ደግሞ በይበልጥ አይደለም አፋብኃ አፋሕድም ተጨምሮበት አፋሕድና አፋብኃ በፖለቲካም በወታደርም እንግዲህ አንድነትን መፍጠራቸው ያስደነገጣቸው በየምድር ብለው ጎንደርን ክልል ማድረግ የፈለጉ ወሎ ብለው ወሎን ለብቻው ክልል ማድረግ የፈለጉ ወይም ደግሞ በወሎ ስም ወሎ መስሎ እንግዲህ ለወዴድ ወሎን አሳልፈው ለመስጠት እየሰሩ ያሉት እንግዲህ በጣም ከፍተኛ የሆነ አሉባልታ ዘመቻ ከፍቷል። በዚህም እንግዲህ ፊት ለራሳቸው ተልእኮ ሲሉ ማስረሻ ሰጤን የጎጃም አርማ የጎጃምን ተወካይ አድርገው ሲያሞግሱት የነበረው እንግዲህ አሁን ማስረሻ ሰጤ ስህተት ሰርቶ መረጃ ተገኝቶበት እንግዲህ በትክክለኛ የአማራን ተንሳይ በሚፈልጉ አፋሕድ ውስጥ ባሉ ታጋዮች እንግዲህ ተጠርጎ መባረሩን ልክ ለምን አሳልፎ ይሰጣል ለጥንቃቄ በሱ ቸልተኝነት ነው በማለት እንግዲህ አሳቢ መስለው አፋሕድን ደጋፊ መስለው እንግዲህ ማስረሻ ሰጤን ቢደግፉ ተባረረብን ቢሉ አሁን ከቀሪዎች ከአፋሕድ መባረራቸው ነው። እነሱም ነገር ግን ተቀናቃይ መስለው ሰርገው ለመግባትና ቦታ ለማግኘት እና ክፍፍሉን ለማስፋት እንግዲህ የሚሰሩት እንግዲህ ማስረሻ ሰጤ ላይ ብቻ ሳይሆን ማስረሻ ሰጤን ሲያንቆለጳጵሱ ኑሮ አሁን መልሰው ማስረሻ ሰጤ ተቀናቃኝ ሆነው ተሳዳቢ ሆነው መጥተዋል ማለት ነው። ነገር ግን እነዚህ እውነት የአፋሕድ ደጋፊ ወይም ደግሞ የአማራ ተቆርቋሪ ይምሰሉ እንጂ በጣም ከፍተኛ የሆነ የአማራ ክፍፍል ለመፍጠር እየሰሩ ያሉ አሉ። ልክ እንደነ ፋሲል አማራ ያሉ እንግዲህ አሉበት የአማራን ስም የአፋብኃን አርማ ይዘው ጎጃምና ጎንደርን ለያይተው ወሎና ጎጃምን ለያይተው ሲዘባርቁ እንዳልነበር ሁሉ እንግዲህ ዛሬ የማስረሻ ሰጤ ጠላት ማስረሻ ሰጤ ለማስረሻ ሰጤ ያልሆኑ ለኛ አይሆኑም በያሉ እነዘመነን እና አስረስ ማሬን ሲሳደቡ እንዳልነበረ ዛሬ እንግዲህ እነሱም ልክ እንደ ማስረሻ ሰጤ እንዳይሆኑ በመስጋት በጣም ከፍተኛ የሆነ ጥበብና ንባብ ከብልጽግና ጋር መናበብ በተሞላበት መልኩ እንግዲህ ይህን ስራቸውን ተልኳቸውን እየሰሩ ስለሆነ ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ስለዚህ ከአፋሕድ አሁንም እነ እስክንድር ነጋ እነ ጌታ አስራደ ኢያሱ አባተ አበበ ጺሞና አዶናይ አበበ ይቀራሉ። ማስረሻ ሰጤ ብቻ አይደለም እነዚህም ይቀራሉ እንጂ እነ መከታውን የመሰለ የጦር ጠበብቶች እና የአማራ ሌንታዎች ከነ አርበኛ ዘመነ ከነ አርበኛ ሀብቴ ወልዴና ከነ አርበኛ ምሬ ወዳጁ እንዲሁም ከአብሮ አደጉ ከነ ኢንጂነር ደሳለኝ መነጠል ማይቻል መሆኑን እንግዲህ እኛ በአንድነት ሆነን እነሱን አፈር ከደሜ በማስበላት እንግዲህ የበኩላችንን መወጣት አለብን ብዬ አስባለሁ። አመሰግናለሁ።